እሺ እሱ አንድ ጥያቄ ደግሞ አሁን ረመዳን ነውና ንያ ለምሳሌ ስንነይት ጮክ ብሎ መነየት እንዴት ነው ቢዳ ነው? በልባችሁ የነገውን ቀን እንደምትጾሙ ማሰባችሁ በቂ ነው። من خطر في باله بأنه سيصوم غدا فقد نوى كما قال شيخ الإسلام ابن تيمية رحمه الله تعالى. እሺ የነገውን ቀን እጾማለሁ የሚል ሐሳብ በውስጡ ያደረበት ሰው خلاص ነይቷል። በአንደበታችሁ ነገር እጾማለሁ ምናምን ብላችሁ መናገር አይጠበቅባችሁም። አላህ Subhanahu Wa Ta'ala በልባችሁ ውስጥ የምታስቡትን ሁሉ የሚያውቅ ነው። እሺ ጀዛከላህ ኸይር አመሰግናለሁ። እሺ ሰላም ባላለው በጣም አንድ ነገር ተናግሬ ልውጣ። አይ አብሽር በጣም በቃ ማለት ስዞር ነበር በየቤቱና በቃ ስነ ስርዓታችሁ ምናምን ላይክ አፕሪሺየት ላደርግ ነው የመጣሁት። በጣም ደስ ብሎኛል። ከታቾኝ እየሰማው ነበር። እስኪ በቅርቡና ያለን እኔም እቺን ለመናገር ነው በቅርቡ ይብልሲም በጣም አከብራችኋለሁ። ወጥቻለሁ። ቴንክ ዩ። አይሻባ እሺ ጥያቄ ያለሽ ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። ላይ ጠብቁ ሁሴን። እኔ ጥያቄ የቂያማ ምልክቶቹ እነዚህ ደጀል መምጣትና የኢሳ አለይሂ ሰላም መምጣት የነሱ የመጨረሻው ያኔ ይምታቱብኛል ማለት ነው። እነሱን ግልጽ እንድታረግልን ነው። ያንዳንዳቸው ያኔ ተራላቸው አይደለ የሚመጡበት ሰዓት ተገልጸዋል። በተራ የሚመጡት የተወሰኑት በጥቅል ደግሞ እነዚህ ይመጣሉ ተብለው በተናጠል የተገለጹም አሉ። 10 የቂያማ ምልክቶች ናቸው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ لا تقوم الساعة حتى تروا 10 علامات الساعة 10 ታላላቅ የቂያማ ምልክቶችን እስክታዩ ድረስ ይቻላል ማተፈጸመም ማለት ከነዚያ መካከል የመጀመሪያው ظهور المهدي የመህዲ መነሳት ነው። መህዲ የሚባለው በነብዩ ማን በመጨረሻ ዘመን ላይ ዓለም በግፍና በበደል በተሞላች ጊዜ አላህ Subhanahu Wa Ta'ala ፍትህን ሊያሰፍን ዘንድ ለዓለም መሪ አድርጎ የሚያስነሳው መልካም ሰው ነው። ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ መልካም መሪ ትንቢት ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? ነብያችን ሰለላሁ ዐለይሂ ወሰለም መህዲ من أهل بيتي يصلحه الله في ليلة واحدة فيقيم العدل كما قال النبي صلى الله عليه وسلم መህዲ ከቤተሰቦች መካከል አንድ መልካም ሰው ነው ብለዋል። አላህ Subhanahu Wa Ta'ala በአንድ ሌሊት ላይ እርሱን ያስነሳዋል ማለት እርሱም ለዓለም ሰዎች ፍትህን ያሰፍናል። በቁርአን በሐዲስ ዓለምን ያስተዳድራል። በዚህ ሁኔታ ላይ እያለ ነው ሐሰተኛው መሲህ የሚነሳው። ሁለተኛው ላይ ሐሰተኛው መሲህ ይነሳል። መሲሁ ደጃል ከየት ነው የሚነሳው? قال النبي صلى الله عليه وسلم يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። የት ነው ኹራሳን? የዛሬዋ ኢራን ማለት ነች። ገና እንደተነሳም አይሁዶች ይከተሉታል አሉ። አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። ታውቃላችሁ እውነተኛው መሲህ ኢሳ አለይሂ ሰላምን አንቀበልም ብለው ነበር። ሐሰተኛ ነህ አንተ አይደለም ቃል የተገባህልን ብለዋል። ታውቃላችሁ አይደል? ነገር ግን ሐሰተኛው መሲህ በሚነሳ ጊዜ ዛኔ ይቀበላሉ። ታውቃላችሁ ለምን እውነተኛውን መለሱ? ለምን ያንን ሐሰተኛ ይቀበላሉ? ምክንያቱም አይሁዶች ሲጠብቁ የነበሩት ቃል የተገባልን መሲህ ስልጣንን የሚያጎናጽፈን የበላይነትን የሚያጎናጽፈን መሲህ ነው የሚመጣልን ብለው ጠብቀው ነበር። ነብዩላህ ኢሳ ሲመጡ ጊዜ ስለ ምድራዊ ስልጣን ያስተምሯቸው ነበር። ስለ ቀጣዩ ዓለም ስልጣን ነበር የሚያስተምሯቸው። የቀጣዩን ዓለም ስለ መውረስ ነበር የሚያስተምሯቸው። ስለ ሰማይ ዓለም ነበር የሚያወራቸው። እነሱ የለመዱት በሙሳ አለይሂ ሰላም፣ በሱለይማን አለይሂ ሰላም፣ በዳውድ አለይሂ ሰላም በእነዚህ ታላላቅ ንጉሶች የበላይነትን ተጎናጽፈው ነበር። የሚመጣው መሲህ እንደዚያ መሆን አለበት ብለው ይጠብቁ ነበር። የበላይነትን የሚያጎናጽፋቸው ሲያቸው እንደዛ አድርገው በቃርታቸውን ነብይነታቸውን ማስተባበሉ ተአምራቸውን ማስተባበሉ ሐሰተኛ ነው ብለው ካዱ። ለመግደል ለመስቀልም ፈለጉ። ነገር ግን አላህ Subhanahu Wa Ta'ala እነዚህን ሰዎች አላሳካላቸውም። ነብዩላህ ኢሳን አለይሂ ሰላም አላህ በክብር አነሳቸው። በሁለተኛው ሰማይ ይገኛሉ። ሐሰተኛው መሲህ በሚነሳ ጊዜ ዛኔ አይሁዶች ይከተሉታል። ለምን? የበላይነትን የሚያጎናጽፋቸው ይመስላቸዋል። እኔ የዓለም መሪ ነኝ በቃ ይላቸዋል። እኔ ጌታ ነኝ አምላክ ነኝ ይላቸዋል።
يتبعه 70,000 يهودي ገና እንደተነሳ 70 ይሁዲዎች ይከተሉታል ለኛ ነው ቃል የተገባው ብለው እነዚህ ሰዎች ከዚያ በኋላ ይሁዲዎች እርሱ ተከታይ ይሆናሉ ብዙ ሳይቆይ ነብዩላህ ዒሳ አለይሂ ሰላም ከሰማይ ይወርዳሉ ነብዩላህ ዒሳ አለይሂ ሰላም ከሰማይ የሚወርዱት የዛኔ ነው ስለዚህ ዒሳ ስንተኛ የቂያማ ምልክት ነው ሶስተኛ ነው ማለት ነው መጀመሪያ መህዲ ይመጣል ከዚህ ሐሰተኛው መሲህ ከዚያ እውነተኛው መሲህ ይመጣሉ ነብዩላህ ዒሳ ከሰማይ በሚወርዱ ጊዜ በሁለት መላእክት ታጅበው ነው የሚወርዱት ከቀኝና ከግራ ሁለት መላእክቶች አጅበውት ይወርዳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም የት ይወርዳል ያ ينزل عيسى ابن مريم يعني في باب اللت عند المنارة البيضاء شرقي دمشق كما قال النبي صلى الله عليه وسلم بدمشق مسراق لد بمتبال باب وين بر ላይ በዛች በነጭ ሚናራ ባለ ነጭ ሚናራ መስጂድ በሆነችው በርሷ ላይ ይወርዳል አሉ ልክ እዛች ቦታ ይወርዳል እስካሁን ድረስ አለች እስከ ቂያማ ድረስ ተጠብቃ ትቆያለች ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሯቸው አለች አሁንም አለች ወደፊትም ትኖራለች በርሷ ዘንድ ይወርዳል አሉ አይገርም ሰዎች ሊቀይሯት አይችሉም በቃ በዛች በነጭ ሚናራ ስር ይወርዳል ብለው ተናገሩ ከዚያ በኋላ ዒሳ አለይሂ ሰላም እዚያ እንደወረዱ ቀጥታ ወዴት ይመጣሉ ወደ ቤተል መቅደስ ወደ ፍልስጤም ይመጣሉ ቤተል መቅደስ ከተቻለ እና የዛኔ ከመጡ በኋላ ነብዩላህ ዒሳ እዚያ እንደገቡ ልክ እየመጡ ያለ ወደ ቤተል መቅደስ ሐሰተኛውን መሲህ ያገኙታል ሐሰተኛው መሲህ ነብዩላህ ዒሳን ባገኘ ጊዜ يعني يرجفجفان يربتبتان فيرجف على نفس الله عز وجل ويهرب على ليعمل تمكرا نبي الله عيسى بن يلوتان لا تهرب مني إن لي ضربة عليك كأني أتشش التابلت أني بأنت لا عندي تمتالتشني النايلوتان فيقتله نبي الله عيسى كزي قلبتان هنا كذبوا على نبي الله عيسى عليه السلام حج لما تركيه رالو حج تركيه مدلسالو تولدن يستمرالو ويدعو الناس الى دين الله النبي صلى الله عليه وسلم ሰዎችንም ወደ አላህ ዲን ወደ እስላም ጥሪ ያደርጋል አለ ይሄ ነው እሺ ገብረ ማርያም ሰላም طيب جزاكم الله خيرا وياكم ገብረ ማርያም ሰማል ሄሎ የሱ ኔትወርክ ዘይፍ ነው ሰላም አለይኩም ወአለይኩም ሰላም ጥያቄ ነበረኝ እሺ ጥያቄ ምንድን ነው የግመል ምናምን የበግ ሽንት እንዴት ይታያል ንጃሳ ነው የፍየሎች የላሞች ማንኛውም ስጋቸው የሚበላ እንስሳቶች ሽንታቸው አይነጅስም ከዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተወضኡ من لحم إبل ማን ነው صلوا في مرابد الغنم አሉ በፍየል ጋጥ ውስጥ መስከር ትችላላችሁ ብሏል ለፈለገስ ከዚህ የምንረዳው አይነጅስም ሽንታቸውም ስጋቸው የሚበላ ከሆነ አይነጅስም የማይበላ ከሆነ ይነጅሳል እሺ ተመልሶልኛል አላህ ይጠብቅ ሰላም አለይኩም እሱ ይሰማል ጥያቄ ነበረኝ እሱ ትናንትና አጋጣሚ መስጂድ ማለት አዛን ብሎ እየሄድኩ ነበረ ማለት ሱሜ ማለት ነው አጋጣሚ መንገድ ላይ ያስመለሰኝ ያን ያህል ብዙ አይደለም ትንሽ ነው ሁለት ያስመለሰኝ እና ጾሜ እንዴት ነው ይበላሻል ወይስ እንዴት ነው ማንጋ የሚረብሽ ድምጽ ያለው እኔ ጋር ይሆናል ውጭ ላይ ስለሆንኩኝ የሚውት ላይ አድርገው ሌላ ጥያቄ አለ ብቻ ነው ሌላ ጥያቄ አለኝ አንዱ ጥያቄ ደግሞ ኡዱ ማለት እስቲንጃ ሳላደርግ አጋጣሚ በሱፍታ አዳርቄ ረስቼዋለሁ ከቆይታ በኋላ ጥያቄ አለኝ ወዳዝጌ ሰገድኩኝ ከሰገድኩ በኋላ አስታወስኩት ሶላቱ እንዴት ነው ተቀባይነት ይኖረዋል ወይስ ውድቅ ነው ወረስ ብላ ጥያቄ አለ
ጨረስኩ። እነዚህ ሁለቱ ናቸው ለጊዜው እያዳመኩ ስለነበረ በቃ እሽታችን አዳምጥ። እሺ የመጀመሪያ ጥያቄ ምንድነው? ጾመኛ ሆነ ሰውየው ቢያስታውቀው ጾሙ ይበላሻል ወይ ነው? አውቆ ከሆነ እንዲወጣ አድርጎ ነክቶ ካስወጣው አው ጾሙ ይበላሻል። ነገር ግን ሳይፈልገው አስገድዶት ከሆነ ይሄ ጾሙ አይበላሽም፣ ችግር የለም። በሶፍት እስቲጅማር አድርጌ ከዚያ አውር አድርጌ ሰግጄ ያልከው ችግር የለም፣ ሶላት አይበላሽም በትክክል እስካደረክ ድረስ። በሶፍት የማጽዳት ስርዓት እስቲጅማር ይባላል በደረቅ ነገራቶች፣ በእርጥብ ነገር በውሃ ደግሞ የማጽዳት ስርዓት እስቲንጃ ይባላል። ስለዚህ እስቲንጃ ማድረግ ያለበት ነገር ግን ውሃ ካላገኘ ችግር የለውም። ምን ልበል እስማራ አድርጋ ሶላቱ በዚያ ወጣ ይሆናል። አስተውፍር ለምን ይሄ እሺ ናሁም ሄሎ ያ እሱ ሰላም ነው? እንዴት ነህ? ሰላም አለ እግዚአብሔር ይመስገን። እሺ ሰሞኑን እየተከታተልኩ ነበር። ጥያቄ ለመጠየቅ አስቤ ትንሽ አጋጣሚው ስላላገኘው ነው። አሁን መጠየቅ እችላለሁ? ይችላል። ቀን ላይ የሆነ ቪዲዮ እያየው ነበር። አሁን አንድ ሰው እስልምናን ተቀብሎ ከእስልምና ተመልሶ ቢወጣ የሆነ የሚያስቀጣው ነገር አለ? ምርጫው ነው። ያ ሰውዬ መልሶ እንደገና ዋጋለው ሙስሊሞችን ብሎ ጸብ ጭራለው እስካላለ ድረስ አላህ Subhanahu Wa Ta'ala ዳዕዋ አድርጉ ነው ያለን። ሰዎችን ላ ኢክራህ ፊ ዲን ይላል፣ በሃይማኖት ማስገደድ የለም ይላል ቃል በቃል። እና መልሶ እንደገና ያ ሰውዬ ከከፈረ በኋላ ሙስሊሞችን ዋጋለው እስካላለ ድረስ ምንም አይደረግም። አንዳንድ ኡስታዞች አሁን የሆነ ቪዲዮ እያየሁ ነበር ቀን ላይ እስከ ግድያ ራሱ ለሚደርስ እርምጃ ይወሰዳል የሚል ነገር እያወሩ ነበር። የሚላል ግን እሱ ምንም ከየት አምጥተው ነው እንደዛ የሚሉት? እንደሱ የሚላል ለምን በደለ ዲነሁ ፈቅትሉ ይላል። ቀንም ሲጠይቁ ሰምተህ ከሆነ ሳብራራ ነበር። መን በደለ ዲነሁ ፈቅትሉ ይላል፣ ሃይማኖቱን የቀየረ ግደሉት ይላል። ነገር ግን እንደዛ ብሎ አላቆመም። አንድ ተችን ሐዲስ ይዘው ይሄዳሉ ሙሉን እናንተ ከዛ እንደገና በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ሲገልጹ ምን አሉ? لا يحل دم امرئ مسلم الا باحدى ثلاث الثيب الزاني والنفس بالنفس التارك لدينه المفارق للجماعه የአንድ ሙስሊም ነፍስ በሶስት ምክንያት ካልሆነ በስተቀር ደሙ በፍጹም የተከበረ ነው አሉ። አንደኛ እነሆ التارك لدينه ሃይማኖትን ጥሎ የወጣ ሰው ካሉ በኋላ ዝም አላሉም። ሌላም ባህሪ ጨመሩለት። ይሄ ባህሪ መኖር አለበት። المفارق للجماعه ሃይማኖትን ጥሎ በመውጣቱ ብቻ ቢሆን ነው ሃይማኖትን ጥሎ የወጣ ብለው ዝም ይሉ ነበር። المفارق للجماعه ሙስሊሞችን ህብረት የተለየና እንደገና ዳግም መልሶ ሙስሊሞችን ለመዋጋት የሚሰራ ከሆነ ዞሮ እንደገና በሙስሊሞች ላይ ጦርን ከከፈተ وقاتلوا في سبيل الله الذين يقاتلونكم እነዚያ በእምነታቸው የሚዋጓቸውን የሌላ እምነት ተከታይ ተዋጉ። ይሄ መዋጋት ትእዛዝ የመጣው ለሚዋጉ ሰዎች ነው እና የናስወክት ነው። ስለ ካደ ብቻ አይደለም ማለት ነው ቅጣት የሚከተለው አይደለም። فمن شاء فليؤمن ومن شاء فليكفر ብሏል። አላህ የፈለገ ይመን የፈለገ ይካድ ነው። ነፃ ምርጫ ፍቃድ ሰጥቷል ለሰው ልጆች። ኦኬ እሱ አንድ ሁለተኛ ጥያቄ ላርግና ትንሽ አሁን ከእስልምናውም ከክርስትናውም ትንሽ ወጣ ብለን አንድ ጥያቄ የሚሆንብኝ ነገር አለ ከራሴ ማለት ነው። አሁን ከኛ የድሮ አባቶቻችን ከቃል ኪዳን ውጭ ያሉት አሁን በመጽሐፍ ቅዱስ ስናየው የቃል ኪዳን ህዝብ የተባሉት እስራኤሎች ናቸው። ወደ እስልምናው ስንመጣ ደግሞ የአረብ አካባቢ ነው አብዛኛው ነቢያቶችም የሚነሱት። ግን የድሮ አባቶች አሁን እኛ ሌሎቹ ሀገራቶች ላይ የነበሩ ሰዎች እንዴት ነው አይድኑም ማለት ነው? እንዴት ነው? እሱን ነው ማሰብ ያለብን። አምላክ ለአንድ ወገን ብቻ ነብይ አይልክም። ከታለ አይደል? አምላክ ለአንድ ወገን ለእስራኤል ብቻ የሚልክ አምላክ የለም እዚህ ዓለም ላይ። አምላክ አላህ ሲነግረን ለእስራኤል ብቻ አይደለም የላከው፣ ለዓለም ሲልክ ነበር። ከዓለም ነብያትን ያስነሳ ነበር። ይልክ አምላክ አምላክ አላህ Subhanahu
በቁርአን ላይ ሲናገር እና ለመሰለ ወኢን ሚን ኡመት ልጆች ምን ታደርጉት ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ሙሐመድ ሆይ አንድ ትውልድ ነብይ ያለፈበት ቢሆን እንጂ ይላል። ነብያቶች በየትውልዱ ይላኩ ነበር። ሌላ ቦታ ላይ አምላክ ሱብሓነሁ ወተዓላ ይላል ወለቀድ በዐትና ፊ ኩሊ ኡመቲን ረሱላን ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልኬያለሁ ይላል። ነብያችን ሰለላሁ ዐለይሂ ወሰለም ከአረቦች የተላኩ ነብያቶች ብሎ ለናሙናነት የጠቀሷቸው አሉ። ወታቸው ሁዱ ሚን العرب ሁዱ የሚባል ነብይ ለአረቦቹ ነው ከአረቦች የተላከ ነብያቶችም አሉ እያሉ እየተናገሩ ነው። ከእስራኤል የተላከ ነፍሳላ አላህ በርካታ ነብያትን ያስነሳው በእስራኤላውያን ሰዎች ላይ ነው። ይሄን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ኢነ በኒ እስራኤል ካነት ተሱሱሁም الانبياء ኩለማ ማተ ነብዩን خلفه ነብይ አሉ። ነብያችን ሰለላሁ ዐለይሂ ወሰለም አሉ እስራኤላውያኖች የእስራኤል ልጆች ነብያቶች ይተካኩላቸው ነበር አሉ። አንድ ነብይ በሞተ ቁጥር ሌላ ነብይ አላህ ይተካላቸዋልም አሉ። ስለዚህ በርካታ ነብያትን አስነስቷል በእስራኤል ምድር ላይ። ያ ነው። ሌሎቹ አዛቦችስ ሌሎቹ አሁን አዛብ የሚባሉ በእስራኤል ዙሪያ የነበሩ እንደ አዛብ ነው የሚቆጠሩት። አሁን እነሱ እንዲጠፉ እግዚአብሔርም ወይም አላህም ለምንድን ነው የፈለገው? لا ለሁሉም ልኳል አላህ ለሁሉም ልኳል እያልኩ ነው። ቅድም ማስረጃዎችን እየጠቀስኩልህ ነበር። ከሌሎችም ሀገራቶች በርካታ ነብያት ልኳል። ይሄን አላህ በሁሉም ዓለም ልኬያለሁ እያለ ይናገራል። በመጽሐፍ ቅዱስ ግን እንደዛ አይልም እኮ። አሁን ስለመጽሐፍ እንደሱ ነው እንግዲህ ለእስራኤል ብቻ የሚልክ አምላክ ከሆነ ይሄ ሌላውን ዓለም ማን አለው? ማን ነው ሊመራው የሚችለው? አምላክ ለየሁሉም የሚልክ መሆን አለበት። አንድ ወገን ብቻ ነጥሎ ከዚህ ወገን ብቻ ነው ነብይ ማስነሳው ያስከድም። ለሌላው ዓለም የሚልክ አምላክ ነው። አምላክ አላህ Subhanahu Wa Ta'ala ቁርአን ላይ እንደነገረን ለሁሉም ዓለም የላከ ለምን እንደሆነ ታውቃለህ? እነዚህ መጽሐፍቶች በእስራኤላውያን ነብያቶች ነበሩ። ማናቸው? በእናንተ ዘንድ ሙሴና መሲሁ ናቸው አይደለ? እነዚህ የተላኩት ወዴት ነው? ወደ እስራኤል ሰዎች ነው የተላኩት። የተሰጣቸው መጽሐፍ ለዚህ ላይ ለእስራኤል ህዝብ ነበር። ስለዚህ የሚያነሳው ስለ እስራኤላዊ ነብያት ትኩረት አድርጎ ነው። አላህ Subhanahu Wa Ta'ala ይሄን ጉዳይ ደግሞ ለዓለም ልኬያለሁ ብሎ በመጨረሻው ዘመን ነብይ ላይ አወረደልን ነገረ። ሙሐመድ ሆይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላን ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን መልእክተኛ ልኬያለሁ እያለ ይነግራቸዋል። ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ሙሐመድ ሆይ አንድም ትውልድ አላለፈችም ነብይ ያለፈባት ቢሆን እንጂ እያለ ይናገራል። እሺ ኦኬ አመሰግናለሁ። እሱ አይሻባ ሁሴን እኔ ያጨረስኩት ጥያቄ ነበረኝና እስቲሃዳ ላይ እኛ ስንቆይ ያለብን ማለት ከ3 ቀን ከ4 ቀን በኋላ ያለው እስቲሃዳ ነው የሚል ሰምቻለሁና እስካሁን ባለማወቅ ያንን እኔ እንደ ሀይድ በመቁጠር የሀይድን ቀዷ ብቻ ስናወጣ ከርመናል። በርስ እናወጣለን ሴቶች። ነገር ግን አሁን ካወቅን በኋላ ያንን ምን ማድረግ ነው ያለብን? ያ ማለት በእስቲሃዳ ያሳለፍናት ጊዜዎች ማለት ነው። ረመዳን ካስታወሳችሁና የምታውቁት ከሆነ ቀዷ ማውጣት በጣም ብዙ ከሆነና ለማስታወስ የሚያዳግት ከባድ ከሆነ ተውበት ማድረግ በቂ ነው። አይዋ طيب ሌላው ጥያቄ ደግሞ ጀነትና ጀሃነም ያኔ ሁሉም ጀነት ሲነሳ ነፍስያችን ደስ እንደሚላት ሁሉ ጀሃነም ሲነሳ ውስጣችን ትረበሻለች። ያ ማለት በጀነት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የጀነትን ቁልፍ እኔ ነኝ ያስኳት ብለዋል። የጀሃነምንስ በር ማን ነው የያዘው? የጀነትን ቁልፍ እኔ ነኝ ያስኳት አይደለም ማለት ጀነትን አስከፍታታለሁ ነው ያሉት። አስከፍታታለሁ ብለዋል። ጀሃነም ደግሞ ለካህዲያኖች የተከፈተች ነች፣ ይገቡባታል ነው ደርሷ። ወደ ጀሃነም መጀመሪያ ገቢው ማን ነው ከተባለ ሰይጣን ነው። አላህ Subhanahu Wa Ta'ala እንደተናገረው ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ብሎታል። ጀሃነምን በአንተና አንተን በተከተሉ ሞላታለሁ ብሎታል። ይህ ነው እና ጀሃነም ጠባቂ መልአክ አላት፣ ጀነትም ጠባቂ መልአክ አላት። ጀሃነም ጠባቂ ማሊክ ነው። አላህ Subhanahu Wa Ta'ala በቁርአን ላይ ጠቅሰዋል። ወናደው ያ ማሊኩ ሊቅዲ ዐለይና ረቡክ ይላል።
ይሄን መልአክ ነብዩ ሰለላሁ ዐለይሂ ወሰለም በአካል አግኝተውታል። የት ነው ያገኙት ከተባለ ቤተል መቅደስ ከመካ ወደ ቤተል መቅደስ በሄዱ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም ነው ይዟቸው እየሄደ ያለው። መልአኩን እዚያ ያገኙት ጊዜ ያ ሙሐመድ هذا ملك نزل من السماء فسلم عليه محمد هو ይህ ከሰማይ መልአክ ነው ሰላም በለው በተባሉ ጊዜ ራሱ ያ መልአክ ቀደም ብሎ ሰላምታን አቀረበላቸው ቀድማቸው ሰላም አለይከ ያ ሙሐመድ አላቸው። ይህ ሐዲስ ላይ ተገልጿል። ወይ ጀዛኩሙላሁ ኸይራን አላህ ይጠብቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ። ጥያቄ ነበረኝ። እሺ። አንድ እህቴ ነበረችና ትዳር ላይ ባሏ ደህና ናት ወይ እያልኩሽ ነው እህታችን። እሺ ደህና ናት እና ትዳር ላይ ትንሽ ግጭት ተፈጠረና በግጭት መሃል ውስጥ ፍታኝ ምናምን ይባባላሉ። ፍታኝ ትለዋለች። ከዛ በኋላ አንዴ ፈትቼሻለሁኝ ሲላት በአንድ ብቻ አይደለም በሶስት ነው እንደውም ሺህ ጊዜ ፈትቼሻለሁ አላት። ይሄ እንዴት ይታያል? አንድ ኒካ ነው የሚወርደው። አንድ ባል ሚስቱን ሺህ ጊዜ ፈትቼሻለሁ ቢል አንድ ኒካ ነው የሚወርደው። ኒካ ከአንድ ጊዜ በላይ አይወርድም። ማለት ፈትቼሻለሁ ሺህ ጊዜ ፈትቼሻለሁ ሶስት ጊዜ ፈትቼሻለሁ የሚል በአንድ ቃል እስከሆነ ድረስ ያለው ይሄን ቃል አንድ ኒካ ነው የሚወርደው። አለያይቶ ከሆነ የፍች ቃላቶችን እዛኔ ሶስቱም ይወርዳል። ሶስቱም አለያይቶ ቢናገር ሺህ ጊዜ ፈትቼሻለሁ ወይም ሶስት ጊዜ ፈትቼሻለሁ ቢል አንድ ኒካ ነው። ለዚህ ማስረጃ አንድ ሰው ሰለላሁ ዐለይሂ ወሰለም ጊዜ መጣና ጠይቃቸው جاء رجل إلى النبي صلى الله عليه وسلم فقال يا رسول الله إني طلقت امرأتي ثلاثا فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سور نبياتي صلى الله عليه وسلم قال ممتاز اللي سنتيقاتشو أنتو يا الله ملكتني يا أنا مستير بأند قال سوسك زي فتوهاتي ما ملس الدلالين يا نحشو النبي صلى الله عليه وسلم من قالت نعم رجعها أو ملسات የፍች አንድ ኒካ ነውና የሚያወርደው ብለው ተናገሩት። አንድ ፍች ነው የሚያስይዘው። ስለዚህ እነዚህ ሰዎች ይሄ ብቻ ከሆነ የመጀመሪያ ፍቻቸው ሁለት ኒካ አላቸው መመላለስ ማለት የትኛውን ትክክለኛ ነው ነው ይሄ ቁርአን እና ሐዲስን በሰለፎች ግንዛቤ መገንዘብን ቀደምት መልካም ሰለፎች ያዘዙበት ነገር ነው እና ስለዚህ ሰለፍ ሲባል ጊዜ ማንማማር ለማለት ነው ከተባለ የነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰሃቦች ከዛ የሚቀጥሉት ታቢዒ ከዛ የሚቀጥሉት አትባዕ ታቢዒ ነብያችን ሰለላሁ ዐለይሂ ወሰለም የነዚህን የሶስቱን ክፍለ ዘመን ሰዎች ግንዛቤ እንድንከተል አዘውናል። ሰለፍ ማለት ሰለፍ ያኒ ቀዳሚ ማለት ነው ቀጥታ ቃሉ ትርጉም። በዚህ በሃይማኖት ግንዛቤ ላይ በጥሩ ግንዛቤ የቀደሙ ሰዎች ሰለፎቻችን እነሱ ናቸው። ቁርአንና ሐዲስን በትክክለኛው ግንዛቤ የተገነዘቡት እነዚያ ዘመን የነበሩ ሰዎች ናቸው። ከሳቸዋል እነዚህን ነብዩ ሰለላሁ ዐለይሂ ወሰለም አወድሷቸዋል። قال النبي صلى الله عليه وسلم خير الناس قرني ثم الذين يلونهم ثم الذين يلونهم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሰዎች ሁሉ መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው አሉ። ከዛ የሚቀጥሏቸው ብሎ ሶስት ዘመን አወድሰዋል አይደል? እነዚህ ለኛ ከእምነት አንጻር ሰለፎቻችን ናቸው። ስለዚህ ቁርአንና ሐዲስን በሰለፎች ግንዛቤ መገንዘብ ማለት ቁርአንና ሐዲስን በሰሃቦች በታቢዒዎች በተባዑ ታቢዒን ግንዛቤ መገንዘብ ማለት ነው። ማንኛውንም የቁርአን አንቀጽ ወይንም ሐዲስ ስታነሳ ይሄን አብዱላህ ኢብኑ አባስ እንዲህ ብሎታል ወይንም ሐሰን አልበስሪ እንዲህ ብሎታል ወይንም ኢማም አህመድ እንዲህ ብሎታል። ይሄ هذا هو فهم السلف الصالح። ይሄ ነው የቀደምት መልካም ሰለፎች ግንዛቤ ማለት። እሺ ሶስት ጥያቄ እንዳለ በዛ አንድ ልጠይቅ። እሺ በሸዋልን ማለት ሸዋል ውስጥ ሸዋል እየጾምን ቀዳ ማውጣት እንችላለን? መጀመሪያ መደረግ ያለበት እንደውም የረመዳን ቀዳ ነው ከሸዋል ጾም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምንድነው ያሉት? من صام رمضان ثم أتبعه ستا من شوال كان كصيام الدهر. የረመዳን ወር ጾሞ ከዚያም በኋላ ከሚቀጥለው ከሸዋል ወር 6 ቀናትን አስከትሎ ጾመ ወሩን አመቱን ሙሉ እንደጾመ ይቆጠራል አሉ። አያችሁ? ስለዚህ ሰውየው ሸዋልን ከመጾሙ በፊት ረመዳንን ጾሞ ማጠቃለል አለበት፣ ማጠናቀቅ አለበት፣ መጨረስ አለበት። ያለበትን ቀዳ ቶሎ ብላችሁ ከረመዳን በኋላ ተጨርሱና ከሸዋል ወር ጊዜ አላቸው 6 ቀናቶችን አስከትሎ መጾም ማለት ነው። ይሄ ነው።
شكرا جزاك الله خير. እሺ ገኒ ሰላም። السلام عليكم ورحمة الله وبركاته. ገኒ አለሽ? ሰላም ሰላም እንዴት ነሽ? አለሁ። እሺ ደህና ነኝ። ሰላም ሰላም። እሺ ሻሃዳ ለማድረግ ነበር። እሺ የምለውን ቃል አብረሽ ይከተልሽ በይ። አይሰማም? እሺ እስልምናን መቀበል ፈልገሽ ነው? ይሰማል? ገኒ ይሰማሻል? እሺ ዘገየ ነው የሚደርስሽ። ይሰማሻል ገኒ? አዎ። ሄሎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላህ ይሰማሻል ገኒ? ሄሎ። አሁን ይሰማል። ሸበካው ነው መሰለኝ ያዘ ነው። በስ ከተሰማሽ ቀጥይ። አሽሃዱ ሄሎ አይሰማም? ይሰማል። ይሰማሻል አሁን? አሽሃዱ አላህ አሁን ይሰማል። እሺ አላህ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ أن محمدا رسول الله ما شاء الله ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሻወር ትወስጃለሽ ለሶላት ዝግጁ ትሆኚ ዘንድ ማለት ነው። ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ለጌታሽ ለአምላክሽ ለአላህ ብቻ መስገድን ትጀምራለሽ ማለት ነው። እሺ ሙስሊም ጓደኞች ያሉሽ የሚያስተምሩሽ? አሉ። በቃ ግኛቸው ያስተምሩሻል። ገነት የሚለው ስም መቀየር ከፈለግሽ መቀየር ትችላለሽ። ካልፈለግሽም ስሙ ችግር የለበትም። ችግር ከሌለበት መቀየር አልፈልግም። አመሰግናለሁ። በቃ ችግር የለም። አይሽ እሺ አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም። ግሩፕ ምናምን እንዲያስገቡሽ አደርግሻለሁ። በውስጥ ስልክ ቁጥርሽን አስቀምጥልሽ ጋኒ ለማየት ወጥተን እሺ አይሽ ቀጥሉ። ጥያቄ ያላችሁ ልጆች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሴት በውጭ ዝና ከተሰራ ወዲህ እሱ ልጅ ከገባ ምን ይሆናል? ምን አልሽኝ?
አንድ ሴት በውጭ ኒካህ ካልተሰራ ወዲህ ዝና ከተሰራች እሺ ኒካህ ከመታሰሩ በፊት ዚና ካደረገች ዝሙት ካደረጉ በኋላ ወዲያው ኒካህ አትረው ነው? አላ ተሰራም ግን ታስሯል። አሁን ምን ሆናል? አልገባኝም ወላሂ። እስኪ ምን ቋንቋ ነው ሁለተኛው ተረዱ እንዳስረዱልሽ ግልጽ አይደለም እህታችን። ኦሮሞ ፋሚሊ እንደሱ ኦሮምኛ ቋንቋ ነው የምትናገሪው? አፋን ኦሮሞ ቤኩ? እሺ ኦሮምኛ የምትናገሩ ልጆች ያላችሁ ገስት ላይ ካላችሁት ተርጉሙላት አንድ ጊዜ ከይቅርታ ጋር። ኦሮምኛ የምትናገሩ ልጆች ያላችሁ ገስት ላይ ካላችሁት ሃሎ ገስት ላይ ካላችሁ እሱ ሰላም ሰላም እኔ አልችልም። እሺ ሰላም ወጥ እንዴት ነሽ? እኔ አልችልም። እሱ ሰላም ነው? ሰላም ነው ደህና ነሽ? እሺ እሺ ኦሮምኛ የምትችሉ ልጆች እኔ ብላችሁ አንድ ሰው ይጻፍና ገብታችሁ ተረጉሙላታላችሁ። እሺ ባረከላሁ ፊክ። እታችን ያና አንድ ልጅ ላስገባልሽ የምትችል ልጅ አፋን ኦሮሞ ቤኩ ዋና ወላሂ እዛልሽም ትንሽ እየለመድኩ ነው። ኢንሻአላህ በረንብ እናገራለሁ ለአንድ ቀን። እሺ አሁን አውርሺ ከላይ የገባችው ልጅ ተተረጉምልሻለች። ኢፍቱ ሰላም እንዴት ነው? ኢፍቱ አቤት ጅርታ ኦኬ ጅራ ደህና ነኝ። እንዴት ነህ? አልሐምዱሊላህ ዛይነ። እሺ ተርጉምላት እሷን ለአንድ ነገር ጥያቄውን። እሺ ተረጉምልሻለች። አሰየር iftu nam tokko kayo jaalatte wajjini zina hojjette kaate nama biraate wajjin zina hojjette kaate namni biraa yoo si fuudhee maal ta'uu qaba? እንደዚህ ነው አለች። ሴት ከሌላ ሰው ጋር ግንኙነት አድርጋ ሌላ ሰው ካገባች ምን ይሆናል? ኦኬ ችግር የለውም። ያ ስላለፈው ስለዚያ ስለወንጀል ተውበት ያድርገው ወደ አላህ Subhanahu Wa Ta'ala። ከዚያ በኋላ ግን አንድ ሀይድ እስክታይ ድረስ መጠበቅ አለባት። ከግንኙነቱ በኋላ አንድ ሀይድ ቢያንስ እስክታይ ድረስ መጠበቅ አለባት። ከአንድ ሀይድ በኋላ ከሆነ ያገባችው ችግር የለውም፣ ስላለፈው ተውበት ታድርግ። አንድ ሀይድ ሳታይ ግን ወዲያው በግንኙነት ላይ አንድ ወር እንኳን ሳትቆይ ከሆነ ያገባችው